ለክርስቲያኖች ሁሉ መጽናናት ያስፈልጋል። ወንድሞቻቸው እህቶቻቸው ያሉበትን ኃጢአት እያዩ ያዝናሉ። የራሳቸውን ሕይወት በተመለከተ ያዝናሉ። ክርስቶስን የሚያውቁ ሞቱን የሚያውቁ ትንሣኤውን የሚያውቁ ሰዎች በሰይፍ መቀላትን እግዚአብሔር ለወዳጆቹ ያዘጋጀው ክብር ያዘኑትን የሚያረጋጋ እንባችንን የሚያብስ እርሱ ይመጣል። ርዕሱ መጀመሪያ በዚህ ቃል ተጽናኑ የሚል ነው። እሱን መዝግባችሁ ትይዛላችሁ ማለት ነው። ርዕሳችን ምንድነው? በዚህ ቃል ተጽናኑ የሚል ነው። የተናገረው ሐዋርያው ቅዱስ ጳውሎስ ነው። የሚገኘው በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 18 ላይ ነው ያለው። ይሄ ሐዋርያዊ ቃል ነው። የሐዲስ ኪዳን ቃል ነው። የመጽናናት መልእክትን፣ የመጽናናት አዋጅን፣ የመጽናናት ምስጢርን፣ የመጽናናትን አስፈላጊነት የያዘ ቃል ነው። እንግዲህ መጽናናት ያስፈልገናል። መጀመሪያ መተማመን አለብን በዚህ ብዬ አስባለሁ። ምክንያቱም እንደዚህ የማያስብ ለኔ መጽናናት አያስፈልገኝም ብሎ የማያስብ ሰው በመካከላችን አይኖርም። በእግዚአብሔር ፊት በእግዚአብሔር ቤት ተቀምጦም እንደዚህ ማሰብ ተገቢ አይሆንም። ለክርስቲያኖች ሁሉ መጽናናት ያስፈልጋል፣ ለሰዎችም ሁሉ ያስፈልጋል። ነገር ግን የእግዚአብሔርን ቃል፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ሐሳብ ያወቁ የበለጠ መጽናናትን ይናፍቃሉ፣ ይመኛሉ፣ ይፈልጋሉ። የሚያጽናና ነገር የበለጠ ያስፈልጋቸዋል። ምክንያቱ ደግሞ የሕይወት ቃል የሆነው ወንጌል፣ የሕይወት ቃል የሆነው ሐዲስ ኪዳን፣ የሕይወት ቃል የሆነው የቅዱሳት መጻሕፍት ትምህርት ሲማሩት በእርግጥም በአፍ በጆሮ እንደ ማር የጣፈጠ ነው። ስንናገረው በጣም የጣፈጠ ነው። በጆሮአችን ስንሰማው በጣም የጣፈጠ ነው። ወደ ሕይወት ሲገባ እየመረረ ነው የሚመጣው፣ እየጠነከረ ነው የሚመጣው፣ እየከበደ ነው የሚመጣው። ያ ማለት ምን ማለት ነው? የዓለምን ክፋት፣ የኃጢአትን ክፋት፣ የዲያብሎስን ክፋት እያሳየን የኛንም ውድቀትና መከራ የሚመጣውን ፍርድ እያሳየን ከዓለም ማምለጥ እንዳለብን እያሳሰበ የበለጠ እየሳበ ከዓለም እየለየ የዓለምን ክፋት እያሳየ የጨለማውን ብርታት እያሳየ እግዚአብሔርን ደግሞ እያሳየ እያስናፈቀ ክፉና በጎን እየለየ ስለሚሄድ ያን ጊዜ በክርስቲያኖች ሕይወት ላይ ሐዘን ይጸናል፣ ገድል ይጸናል፣ መከራ ይጸናል፣ ጸሎት ይጸናል፣ ጾም ይጸናል። ምክንያቱ ምንድነው ቢባል ራሳቸውን ለማዳን በጣም ይበረታሉ። ዓለምን በጣም ይጋደሏታል፣ ሰይጣንን በጣም ይጋደሉታል፣ ይዋጋሉ፣ ጽኑ ገድል ውስጥ ይገባሉ። እግዚአብሔርን የማያውቁ ንስሐ ያልገቡ ወንጌልን ያልተማሩ ሥጋውን ደሙን ያልተቀበሉ ከሰይጣን ያላመለጡ ከኃጢአት ያልወጡ ሰዎች ሲያዩ ደግሞ ተደራቢ ሐዘን አለባቸው። ወንድሞቻቸው እህቶቻቸው ያሉበትን ኃጢአት እያዩ ያዝናሉ። የራሳቸውን ሕይወት በተመለከተ ያዝናሉ። ሌሎቹን ለማስመለጥ ይጋደላሉ፣ ራሳቸው ለማምለጥ ይጋደላሉ። ገድል እየጸና ይሄዳል። ስለዚህ በዚህ መከራ ውስጥ መጽናናት ያስፈልጋቸዋል። ለክርስቲያኖች በዚህ ገድል ውስጥ መጽናናት ያስፈልጋቸዋል። በሌላ አገላለጽ የዓለምን ጣዕም ለመተው እምቢ ለማለት የመንግስተ ሰማያትን ጣዕም የበለጠ ለመቅመስና የበለጠ ለመሳብ ጽኑ ገድል ውስጥ ይገባሉ። ስለዚህ በዚህ በኩል የሚቆረጥ ነገር አለ፣ በዚህ በኩል ደግሞ አዲስ የምናገኘው ሕይወት አለ፣ እየቀረብነው የምንሄድ ነገር አለ። ሰዎችን እንስባለን፣ እንጎትታለን፣ ከእሳት እናስመልጣለን። ራሳችንን በጽኑ ገድል፣ በጽኑ መከራ፣ በጽኑ ስቃይ ውስጥ ግን ደግሞ ሕይወትን በሚያድን መንገድ እናሳልፋለን። በዚህ ገድል ውስጥ መጽናናት ያስፈልገናል። ምን ያስፈልገናል?
መጽናናት ያስፈልገናል። ሐዋርያው ቅዱስ ጳውሎስ በዚህ ቃል ተጽናኑ ሲል ምን እያለ ነው የሚለውን ነገር ለመረዳት ቁጥር 18 አንደኛ ቆሮንቶስ ምዕራፍ 4 ቁጥር 18 ነበር ያነበውላችሁ። ወደ ኋላ 13ን ስናነበው እንዲህ የሚል ቃል እናገኛለን። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ከሃይማኖት በአፋ እንዳሉ ከክርስትና ውጪ እንዳሉ ተስፋ እንደሌላቸው እንደሌሎች ሰዎች ደግሞ እንዳታዝኑ ስላንቀላፉት ሰዎች፣ ስለሞቱ ሰዎች፣ ከናንተ ስለተለዩ ሰዎች አንድ ምስጢር አሳውቃቸዋለሁ፣ አንድ ትምህርት፣ አንድ እውነት እነግራቸዋለሁ ብሎ ነው የሚጀምር ቃል በቃል። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ይላል ቃል በቃል መጽሐፉ ላይ የተጻፈው ማለት ነው። የሞቱ ዘመዶቻችሁ አሉ፣ ከናንተ የተለዩ ዘመዶቻችሁ አሉ፣ አልቀሳችሁ የቀበራችኋቸው ሰዎች አሉ። እናት፣ አባት፣ እህት፣ ወንድም፣ ጓደኛ፣ ጎረቤት ሊሆኑ ይችላሉ። ስለነርሱ ሰዎች ተስፋ እንደሌላቸው እምነት እንደሌላቸው ሰዎች ሆናችሁ እንዳታዝኑ ይሄን እንድታውቁ ጽፍላችኋለሁ ይላል። ምን ማለት ነው? ዘመዶቻችሁን ቀብራችሁ ፊታችሁን እየነጫችሁ ሊሆን ይችላል። ደረታችሁን እየደቃችሁ ሊሆን ይችላል። ልብሳችሁን ቀዳችሁ ሊሆን ይችላል። ጽኑ ሐዘን፣ ጽኑ መከራ ውስጥ ገብታችሁ ሊሆን ይችላል። የሚወዷችሁ ሰዎች ሲለዩአችሁ አዝናችሁ ሊሆን ይችላል። ነገር ግን አንድ ነገር እንድታውቁ እንፈልጋለን ይላል። ያ ነገር ምንድነው? ተስፋ እንደሌላቸው ሰዎች ልታዝኑ አትችሉ። ማዘን ትችላላችሁ። ሐዘን መጽሐፋዊ ነው። ሐዘን ተፈጥሯዊ ነው። ሐዘን ክርስቲያናዊ ነው። ሐዘን ሰብአዊ ነው። የምንወደው ሰው የቅርብ ሰው አይደለም። ማንኛውም ሰው ሲሞት አይቶ አለማዘን አይቻልም። ነገር ግን ሐዘናችሁ ቅጥ ያጣ እንዲሆን፣ ስርዓት አልባ እንዲሆን፣ የማያምኑ ሰዎች የሚያደርጉትን አይነት ሐዘን እንዳታዝኑ፣ በዚህም ደግሞ እምነታችሁን እንዳታሰድቡ፣ ክርስትናችሁን እንዳታሰድቡ፣ ተስፋችሁን እንዳታጨልሙ፣ ያላችሁን ተስፋ ያላችሁን ልዩነት ሌሎች እንዳያዩ የሚያደርግ ሐዘን ውስጥ እንዳትገቡ አንዳች ነገር አሳውቃቸዋለሁ ይላል። በጣም በግልጽ መንገድ እንደማያምኑ ሰዎች አትዘኑ። ከክርስትና ውጪ እንዳሉ ሰዎች አይነት ሐዘን ውስጥ አትግቡ። እናንተ ክርስቲያኖች ናችሁ። አንድ ነገር እውነት የሆነ ነገር በህይወታችሁ ውስጥ አለ። እርሱን ማወቅ አለባችሁ፣ ሁሉ ጊዜ ማሰብ አለባችሁ ይላል። ምን ሊሆን ይችላል ታዲያ? በአንድ ክርስቲያንና ክርስቲያን ባልሆነ ሰው መካከል ሐዘንን ስርዓት የሚያስይዘው ተስፋ የሚሆነው ለውጥ የሚያመጣው ቅጥ ያጣ ሐዘንን ገደብ የሚያስይዘው ምን ሊሆን ይችላል ብለን ብንጠይቅ ቁጥር 14 ላይ እንዲህ ይላል። ቁጥር 14 ኢየሱስ እንደሞተና እንደተነሳ የምታምኑ ከሆነ የምናምን ከሆነ ማን እንደሞተ ማን እንደሞተ ኢየሱስ እንደሞተ እንደተነሳ የምታምኑ ከሆነ እዚህ መጽሐፉ ላይ እንዲገባ ብዬ ነው እንጂ ካመን ነው የሚለው። የምናምን ከሆነ ኢየሱስ እንደሞተ ስለምናምን እንደተነሳ ስለምናምን የእርሱ መሞትና መነሳት የሚያስተምረን አንድ ነገር አለው። ያም ነገር በኢየሱስ ክርስቶስ አምነው ያንቀላፉትን እግዚአብሔር በክርስቶስ ትንሣኤ ክርስቶስ በተነሳበት የትንሣኤ ኃይል ክርስቶስ በተነሳበት የትንሣኤ ምስጢር ክርስቶስ በተነሳበት የትንሣኤ ጉልበት ኢየሱስ ክርስቶስ እንደሞተና እንደተነሳ በእርሱ አምነው ያንቀላፉትንም ከእርሱ ጋር ያመጣቸዋል። ከክርስቶስ ጋር ይነሳሉ። እነማን?
በክርስቶስ አምነው ምን ያሉ ያንቀላፉ። ኦኬ ክርስቶስ እንደሞተ እናምናለን አናምንም? በደንብ መልሱ። ክርስቶስ እንደሞተ እናምናለን አናምንም? ክርስቶስ እንደሞተ እናምናለን። እንደሞተልን እናምናለን። አልሞተም ብለው የሚያስቡ፣ አልሞተም ብለው የሚከራከሩ፣ አልሞተም ብለው የሚቃወሙ፣ አልሞተም ብለው የሚያምኑ ሰዎች ሊኖሩ ይችላሉ። በጣም ጽኑ ምስክር አለን እጃችን ላይ። ኢየሱስ ክርስቶስ ሞቷል። ሞቷል ብቻ አይደለም፣ ስለኛ ሞቷል። ሰው የሆነውም ዘበእንቲአነ ለሰብ ወበእንተ መድኃኒትነ ወረደም ሰማያት ተሰብአ ወተሰገወ መንፈስ ቅዱስ ወማርያም ቅድስት ድንግል። ስለኛ ስለ ሰዎች ስለ መዳናችን እኛን ሰዎችን ለማዳን ሰው ሆነ፣ ከሰማይ ወረደ። በመንፈስ ቅዱስ ግብር በመንፈስ ቅዱስ አሰራር ከእመቤታችን ከቅድስት ድንግል ማርያም ሰው ሆነ ነው የምንለው እኛን ለማዳን ስለኛ ስለ ሰዎች። ስለዚህ ለኛ መዳን ሰው ሆነ፣ ለኛ መዳን ሞተ። ሞተ ብቻ አይደለም ከሙታን ተለይቶ ተነስቷል። ይሄ እውነት ምን ይፈጥራል? አይምሮ ጋር ይቀመጣል? መጽሐፍ ላይ ተቀምጦ በጥቁር በነጭ ተጽፎ ይቀመጣል? አይቀመጥም። ይሄ እውነት ኢየሱስ ክርስቶስ ሞቶልናል፣ ተነስቷል፣ ሞትን ድል አድርጓል። ሞት በክርስቶስ ሞት ተሽሯል። ሞትን ድል አድርጎ ኢየሱስ ክርስቶስ ተነስቷል የሚለው ቃል፣ የሚለው ትምህርት፣ የሚለው ወንጌል ሰሚዎች ጆሮ ሲደርስ ከሰሙት ጋር በእምነት ሲዋሃድ ሕይወትን ይለውጣል። ምን ያደርጋል? ተሰብኮ አየር ላይ ተበትኖ አይቀርም። ተዘምሮ አየር ላይ ተበትኖ አይቀርም። የሕይወት ቃል ነውና ከሰሙት ሰዎች ጋር በእምነት ይዋሃዳል። ከሕይወታቸው ጋር በእምነት ሲዋሃድ እምነት ይሆናል፣ ኃይል ይሆናል፣ ለውጥ ይሆናል፣ ተስፋ ይሆናል፣ ትንሣኤ ይሆናል። ይሄ ማለት ምን ማለት ነው? ኢየሱስ ክርስቶስ እንደሞተ ሞትን ድል አድርጎ እንደተነሳ ልክ እንደዚህ ኢየሱስ ክርስቶስን አምኖ የሚሞት አምና የምትሞት እህት፣ ወንድም፣ ክርስቲያን፣ ወንድ፣ ሴት ልክ ክርስቶስ ሞቶ እንደተነሳ ክርስቶስ ሞቶ በተነሳበት ትንሣኤ ክርስቶስ ሞትን ድል ባደረገበት የትንሣኤ ኃይል የትንሣኤ ምስጢር ይነሳሉ። ምን ይሆናሉ? በደንብ አድምቃችሁ በሉት። ምን ይሆናሉ? እደግመዋለሁ። ክርስቶስን አምነው የሞቱ ሰዎች ይነሳሉ። ምን ይሆናሉ? ይነሳሉ። የሚሞቱና የሚነሱት ክርስቶስን ያመኑ ብቻ አይደሉም። ክርስቶስን ያመኑ በክብር ይነሳሉ። ክርስቶስን ያላመኑ በውርደት ይነሳሉ። ክርስቶስን ያመኑ ለሕይወት ይነሳሉ። ክርስቶስን ያላመኑ ለሞት ለፍርድ ይነሳሉ። ሁሉም ይነሳል። ነገር ግን መጽናናት የሚችሉት እነማን ናቸው? በዚህ ቃል ተጽናኑ ስለሆነ ርዕሳችን መጽናናት የሚችሉት እነማን ናቸው? ክርስቶስ እንደሞተ ክርስቶስ እንደሞተላቸው ክርስቶስ ሞትን ድል አድርጎ እንደተነሳ አምነው በክርስቶስ አምነው የሞቱ ያንቀላፉ ሰዎች የመጽናናት ጉልበት አላቸው። የመጽናናት ሕይወት አላቸው። የሚጽናኑበት እምነት አላቸው። የሚጽናኑበት ምን አላቸው? እምነት አላቸው። ማንኛውንም ሐዘን ሰብረው መውጣት ይችላሉ። በዚህ ዓለም ክርስቶስ እንደሞተ ክርስቶስ እንደተነሳ ያመኑ ሰዎች ይህንን አምነው ሕይወታቸው የተለወጠ ሰዎች
ይህንን አምነው ለዚህ እውነት የሚኖሩ ሰዎች ወንድማቸው፣ እህታቸው፣ እናት፣ አባት፣ ጓደኛ፣ ጎረቤት ሞቶ ከእርሱ ሐዘን መጽናናት ያቅታቸዋል አያቅታቸውም አይደለም። ይሄማ የማያምንም ሰው ይጽናናል። ይሄንማ የማያምንም ሰው ሊቆጣጠረው ይችላል። ከዚህ ሐዘንማ የማያምንም ሰው ሊወጣ ይችላል። ይሄን አይነት ሐዘንማ የማያምንም ሰው ሊወጣና ትቶት እንደገና ወደ ሰርግ ሊገባ ይችላል። ክርስቶስን የሚያውቁ፣ ሞቱን የሚያውቁ፣ ትንሣኤውን የሚያውቁ ሰዎች በሰይፍ መቀላትን፣ በእሳት መቃጠልን፣ በረሃብ መሰቃየትን፣ ለብቻ መታሰርን፣ ከአንበሳ ጋር መታገልን፣ መነቀፍን፣ ለብቻ መኖርን፣ መሰደድን፣ መናቅን፣ ከወገን ከሀገር መለየትን፣ መራራ የሚባል የሐዘን አይነትን ሁሉ ሰብረው መውጣት ይችላሉ፣ መጽናናት ይችላሉ። የምንሰብከው የመጽናናት ቃል ስለ ልቅሶ ቤት ምን አይነት ለውጥ ያመጣል ስለሚባለው ብቻ አይደለም። ለዛም ይጠቅማል። ያንን አይነት ሐዘን በአግባቡ እንድናስተናገድም ይጠቅማል። ነገር ግን ከዚህ ያለፈ ነው። ሰማያትን የሚሻገር ተራሮችን የሚሻገር ብዙ የመከራ አይነቶችን ተሻግሮ የሚያቆም መጽናናት ነው እየተናገርኩ ያለሁት። በሰይፍ ፊት፣ በረሃብ ፊት፣ በነገስታት ፊት፣ በተራበ አንበሳ ፊት ቆመው ታግለው ተጽናንተው ዓለምን ድል አድርገው ምቾትን ድል አድርገው መኖር መፈለግን እከብር ባይ ልቡናን ድል አድርገውት አሸንፈውት ከክርስቶስ ጋር የሚኖሩ በጣም ብዙ ነው። ከታላቁ መከራ ተሻግረው መጽናናት ውስጥ ያሉ ብዙ ፊት ለፊታችን ብዙ ቅዱሳን አሉ። ስለዚህ አዳምጡኝ በደንብ። ክርስቶስ ለሰው ልጆች ቤዛ ሆኖ ሞቷል። ለኛ ሞቶልናል። ክርስቶስ ተነስቷል። ይሄ ወንጌል ይሄ የሕይወት ቃል በጆሮአችን ሰምተ ነው፣ በልባችን አምነ ነው፣ ገብቶን ሞት ድል መሆኑ ገብቶን፣ መቃብር ድል መሆኑ ገብቶን፣ ኢየሱስ ክርስቶስ ሞትን ድል አድርጎ ወደ ሰማይ አድርጎ በአብ ቀኝ ተቀምጦ ያለ መሆኑ ገብቶን፣ ዳግም መጥቶ በእርሱ ያመኑትን ሰዎች እንደሚወስድ ከእርሱ ጋርም እንደሚያኖር ገብቶን በዚህ ምድር ላይ የምንኖር ሰዎች የግዴታ በሕይወታችን ላይ ለውጥ መምጣት አለበት። ያ ለውጥ መጽናናት ይባላል። ምን ይባላል? መጽናናት። እንደ ሌሎች ሰዎች አለማዘን ማለት ነው። ሐዘናችንን በቅጡ ማድረግ ማለት ነው። እስኪ ይሄንን ነገር ትንሽ ደግሞ ጨመር እናድርገው። ኢየሱስ ክርስቶስ ተመልሶ እንደሚመጣ ሁላችንም እናምናለን። ተራ ጥያቄ እንደጠየቁ አታስቡት። ኢየሱስ ክርስቶስ ተመልሶ እንደሚመጣ ሁላችን እናምናለን ወይ? ታምናላችሁ? ሁላችሁም ታውቃላችሁ አላልሁም። አዳምጡ። ታምናላችሁ ወይ ነው ያልኩት። ሰምታችሁኛል በትክክል? ኢየሱስ ክርስቶስ ተመልሶ እንደሚመጣ ታምናላችሁ? እሺ፣ ዛሬ ይምጣ ዛሬ? አይ ካመናችሁ እኮ እንደዛ ነው የምትመልሱልኝ፣ እንደ እምነታችሁ ነው የምትመልሱልኝ። ዛሬ ቢመጣ ምንም ችግር የለውም ነው? ያላለቀ ጉዳይ አለን። ልጆችን አላሳደግንም፣ ትምህርት አልጨረስንም፣ አድገን አልጨረስንም አይደል? ገና ነን። ገና ብዙ እቅድ እኮ አለን። ስለዚህ ኢየሱስ ክርስቶስ ተመልሶ እንደሚመጣ ታምናላችሁ? ታምናላችሁ? የኔታ መጥተው ይሆን? አላየኋቸውም። በርግጥ የኔታ መጥተዋል። በጣም ጥሩ። የእሳቸውን ስብከት አንዴ ሰምቻለሁ። ጌታማ ይምጣ፣ ኧረ ይምጣ እያሉ ነበር አንድ ቀን። በጣም ጥሩ ነው ዛሬ ማግኘቴ።
ሰምቻለሁ በትክክል ስብከቶትን ትምህርቶትን ሰምቻለሁ። እንደውም ከመጡ በጣም ጥሩ ነው። ክርስቶስማ ይምጣ አይደል? በዚህ ቃል አትጽናኑ? ጌታ ይመጣል በሚለው ቃል አትጽናኑም ወይ? እሺ ዛሬ ይምጣ። የቀራችሁ ጉዳይ አለ? እሺ ዛሬ ቢመጣ የቀራችሁ ጉዳይ ከጌታ ጋር ካለን ከክርስቶስ ጋር ካለን ጉዳይ ይበልጣል ያንሳል? የትኛው ጉዳያችን ነው የሚበልጠው? ተውት። እዚህም የቀረን ነገር አለ። ልክ ነው። ያው እንግባባለን። ምክንያቱም የኔም ልብ እስረኛ ነው። የኔም ልብ እዚህ ጉዳይ አለው። የኔም ህይወት ጉዳይ አለው አውቃለሁ። አልጨረስኩም የምለው ነገር አለኝ እኔ እንደናንተ ማለት ነው። ግን እዚህ ካለን ጉዳይና ጌታ ሲመጣ ከምናገኘው ነገር የበለጠው የትኛው ነው? እስኪ አንድ በጣም የሚያስገርም ነገር ልንገራችሁ። እግዚአብሔር ለወዳጆቹ ያዘጋጀው ክብር፣ እግዚአብሔር ለወዳጆቹ ያዘጋጀው ጸጋ፣ እግዚአብሔር ለወዳጆቹ ያዘጋጀው ዓለም ምን ይመስላል ቢባል ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ዘአይን ይርየ ወእዝን ይሰማ ወውስተ ልበ ሰብ ዘይታለየ ዘአስተዳለው እግዚአብሔር ለእለ ያፈቅርዎ። እግዚአብሔር ለወዳጆቹ ያዘጋጀው ነገር ለማን ያዘጋጀው? ለሚወዱት ያዘጋጀው። እግዚአብሔርን ለሚወዱ የተዘጋጀላቸው ነገር አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እጅግ በጣም ትልቅ ክብር ነው ይላል። አሁን ይሄንን በእምነት አይን ስናየው ስናስበው ከምን ጋር ልናነጻጽረው እንችላለን? አይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን እግዚአብሔር ለቅዱሳኑ ያዘጋጀውን መጻሕፍት በዚህ መንገድ የገለጡትን ነገር እናንተን ወይም እኛን ሰሚዎችን ለማጓጓት በምን ምሳሌ እንንገራቸው? በመኪናን መስለው፣ በቤትን መስለው፣ በከተማን መስለው፣ በአውሮፓን መስለው፣ በአሜሪካን መስለው፣ በቻይናን መስለው በምን መስለን እናሳይ? የማያልፍ ምን አለ? የማይወድቅ ስልጣኔ ምን አለ? የማይፈርስ ከተማ ምን አለ? የማይቃጠል ነገር ምን አለ? ከንቱ የማይሆን ነገር ምን አለ? የትኛውንም ቴክኖሎጂ፣ የትኛውንም ስልጣኔ፣ የትኛውንም የኑሮ ምቾት ጠቅሰን ምሳሌ አድርገን አንነግራቸው። ግን እግዚአብሔር አይን ያላየው ጆሮ ያልሰማው ከዛም አልፎ በሰው ልብ እንኳን ያልታሰበ የእግዚአብሔር ልብ ያሰበው ዓለም ከመፈጠሩ አስቀድሞ ለሚወዱት ያዘጋጀው የማይጠፋ ሕይወት፣ የማያልቅ ሕይወት፣ የማይለወጥ ሕይወት፣ የዘላለም ሕይወት፣ የማይወሰድ ደስታ፣ ጻድቃን በአባታቸው መንግስት እንደ ፀሐይ የሚያበሩበት። አማርኛው እንደዛ ነው የሚለው፣ ግን ግዙ ምክቢተ እደም ብርሃነ ፀሐይ ነው የሚለው። ጻድቃን በአባታቸው መንግስት ከፀሐይ 7 እጅ የሚያበሩበት እንደዚህ አይነቱን ነገር እየሰሙ ከመጽናናት የበለጠ ምን የሚያጽናና ነገር አለ? እዚህ ስንመጣ እግዚአብሔር ፊት እናለቅሳለን፣ እንባችንን እናፈሳለን፣ መከፋታችንን ሆዴ ባሰን መሆናችንን ተናግረን እንሄዳለን። እግዚአብሔር ቤትም ቢሆን ይሰማል፣ እዚህም ይሰማል። ነገር ግን ደግሞ እዚህ በጋራ ስናለቅስ፣ በተቀደሰው ስፍራ ስናለቅስ፣ ስጋውን ደሙን በተቀበልንበት ቦታ ስናለቅስ፣ ወንጌልን በሰማንበት ቦታ ስናለቅስ፣ አባቶቻችን ካህናት አገልጋዮቻችን ፊት ስናለቅስ እግዚአብሔር ሁሉ ያያል። ማን ነው እንባችንን የሚያብሰው? ማን ነው እንባችንን የሚያብሰው? ሰው ነው? እግዚአብሔር ነው። የሁላችንም እንባ የሚታደስበት ማን ነው? የሚታበስበት ቀን ክርስቶስ የሚመጣበት ቀን ነው። ጌታችን ሲመጣ ነው። እኔታ እንዳሉት እርሱማ ይምጣ፣ በጣም ጥሩ ነው፣ ይምጣ። ማን እንባችንን ያብሳል? ማን የፍትክን መዛባት ያስተካክለዋል? የትኛው ጠቢብ በዚህ ዓለም ውስጥ የገባውን ስርዓት አልበኝነት ያስቆመዋል? የትኛው ኃይለኛ ሊገዛን ይችላል? ማንም የለም። ኢየሱስ ክርስቶስ የሚያጽናናው ስርዓት የሚያስይዘው አሮጌውን ዓለም
የሚያድሰው የሚለውጠው ያዘኑትን የሚያረጋጋ እንባችንን የሚያብስ እርሱ ይመጣል። እርሱ ሲመጣ ሙታን ይነሳሉ። ማን ይነሳል? ሙታን ይነሳሉ። ሙታን ሲነሱ በክርስቶስ አምነው የሚነሱ ሙታን ሐዋርያው ቅዱስ ጳውሎስ እንዲህ ይገልጻቸዋል። ፊልጵስዩስ ምዕራፍ 3 ቁጥር 1 ላይ ዘይሄድ ሥጋነ ትሑተ ወይሬስዮ አምሳለ ሥጋ ስብሐቲሁ ለክርስቶስ ይላል። ሁሉን ለእርሱ እንዲገዛ በሚያደርግበት አሰራሩ፣ ሁሉን ከእርሱ ስልጣን ስር በሚያደርግበት አሰራሩ በኃይሉ የተዋረደውን ሥጋችንን ምስት የበላውን ትል የበላውን ሥጋችንን አፈር የሆነውን ሥጋችንን 4 ሰው 5 ሰው ተሸክሞ ወስዶ ቤተ ክርስቲያን ጓሮ የጣለውን ድንጋይ ጨምረንበት አፈር መልሰንበት የሄድነውን አውሬ የበላውን አሞራ የበላውን ባህር ውስጥ ወድቆ የቀረውን ይህንን ተዋርዶ አፈር ነው ወደ አፈር ትመለሳለህ የተባለውን ሥጋችንን ያድሰዋል። ክቡር የክርስቶስን ሥጋ ወደ መምሰል ይለውጠዋል። ምን ያደርገዋል? ይለውጠዋል። የክርስቶስ ሥጋ የማይሞት ነው። ሞት ዳግም ሊሰለጥንበት አይችልም። ልክ የክርስቶስ ሥጋ የማይሞት እንደሆነ በትንሣኤ የከበረ ሥጋ ስንለብስ፣ የማይሞት ሥጋ ስንለብስ፣ የማይለወጥ ሥጋን ስንለብስ፣ የማይደክም ሥጋን ስንለብስ፣ የማይዋረድ ሥጋን ስንለብስ፣ የማይራብ የማይጠማ ሥጋን ስንለብስ ትንሣኤ ዕፀ ሕይወት ነው። ሕይወታችንን ያድሳል። እንዳለ ለዘላለም የማንሞት ያደርገናል ያደርጋል። ያኔ በክርስቶስ አምነው የሞቱት በክብር ይነሳሉ፣ ለክብር ይነሳሉ። ለምን ይነሳሉ? ለክብር ይነሳሉ። ስለዚህ ዛሬ ስናለቅስ ስናዝን፣ ሰው ሲሞትም ኑሮ አልሞላ ሲልም ሕይወት አልሳካ ሲልም ፍትክ ሲጠፋም ሐዘናችን ሁሉ በእግዚአብሔር ፊት ቅጥ ያለው ነው፣ ስርዓት ያለው ነው። ሁሉም ያልፋል። ሁሉ ምን ያደርጋል? ያልፋል። እግዚአብሔር ስርዓት ያስይዘዋል፣ ገደብ አስቀምጧል። ገደብ የለሽ ይመስላል፣ ተስፋ የሚያስቆርጥ ይመስላል፣ የማይነጋ ይመስላል፣ ኃይለኛው ከቁጥጥር ውጪ እንደወጣ የሚቀር ይመስላል። ነገር ግን እግዚአብሔር የመጨረሻውን ጠላትን ሞት እንድል የሚያደርግበት ቀን ቀጥሯል። ኃይለኞች የሚዋረዱበት ቀን ተቀጥሯል። በበጉ ፊት መቆም የማይችሉ ደካሞች፣ ከዛም አልፎ ተራሮችን ከበጉ ቁጣ እኛን ታድኑን ዘንድ በላያችን ላይ ውደቁብን፣ እናንተ ጋር እንሸሸግ፣ ውደቁብን፣ ከበጉ ቁጣ እንድናመልጥ እርዱን የሚሉበት ቀን ይመጣል። የፍርድ ቀን ይመጣል። የምን ቀን ይመጣል? የፍርድ ቀን ይመጣል። እውነተኛው ዳኛ ይመጣል። በክብር የምንነሳበት ቀን ይመጣል። መቃብር ድል የሚሆንበት ቀን ይመጣል። ተስፋችን ይሄ ነው። ናፍቆታችን ይሄ ነው። ሁልጊዜም ጌታ ሆይ ና እያል አንድ ላይ እየዘመር፣ አንድ ላይ እየሰበክ፣ አንድ ላይ እያመሰገን ተስፋ እያደረገ የምኖረው ይሄንን ነው። በልባችሁ ተስፋ የቆረጣችሁ ሰዎች ካላችሁ፣ መጽናናት ያቃታችሁ ሰዎች ካላችሁ የእግዚአብሔር ቃል ያጽናናል። የማን ቃል ያጽናናል? ልባችሁ ይረፍ። ወንጌል ተማሩ፣ የእግዚአብሔርን ቃል ተማሩ። ማመን የምትቸገሩ ሰዎችና በቀላሉ ነገሮችን ቶሎ ቶሎ የምትለዋውጡ ሰዎች ደግሞ ተማሩ። ቁጭ ብላችሁ ታገሱ። ግድ የላችሁም። ጊዜው አጭር ነው። ዘመናችን አጭር ነው። ዘላለም የሚኖር የለም። በቃ የምንኖረው ዘመን ተወስኗል። እግዚአብሔር ሁላችንንም በቦታና በጊዜ ገደብ ውስጥ አስገብቶናል። ማንም ሰው ከተወሰነለት ቦታ ውጪ መኖር አይችልም። ማንም ሰው ከተወሰነለት ጊዜ ውጪ መኖር አይችልም። እግዚአብሔር ኃይለኛ ነው። ነገሮቹን ገድቦ አስቀምጧል። ከገደብ ውጪ ያለ እርሱ ብቻ ነው። ኢየሱስ ክርስቶስ ደግሞ ተመልሶ ይመጣል። ተስፋችን እርሱ ነው። ተስፋችን ማን ነው? ተስፋችን እግዚአብሔር ነው። ተስፋችን ክርስቶስ ነው። ተስፋችን ትንሣኤ ነው። ተስፋችን ሙሽራችን ኢየሱስ ክርስቶስ ተመልሶ የመምጣቱ ምስጢር ነው። ይህን ታላቅ ተስፋ በልባችሁ ይዝናችሁ ተጽናንታችሁ ወንጌል እየተማራችሁ ንስሐ እየገባችሁ ሥጋው ደሙን እየተቀበላችሁ እየጾማችሁ እየጸለያችሁ በፍቅር ደግሞ እርስ በርሳችን እየተጋገዝን እየተረዳዳን ቤተ ክርስቲያናችንን እየጠበቅን ለሀገራችን እየጸለይን ለአባቶቻችን እየጸለይን ካህናቶቻችንን እየደገፍን አገልጋዮቻችንን እየደገፍን በሰላም እንድንኖር እግዚአብሔር ይርዳን። የሰላም አምላክ፣ የተስፋ አምላክ፣ የመጽናናት አምላክ እግዚአብሔር
ሁላችንም በየቤታችን ባለውም በየግል ህይወታችን ባለውም ሐዘን ውስጥ መጽናናትን ይስጠን። የልባችንን ሐዘን የሚያውቅ እርሱ መጽናናትን ይስጠን። የኑሯችንን ጉድለት የሚያውቅ እርሱ በኑሯችን ላይ ሙላት ይሁንልን፣ በረከት ይሁንልን። እርሱ እግዚአብሔር ካለን ሁሉም ነገር አለንና እግዚአብሔርን አምነን ተስፋ እንድንኖር እግዚአብሔር ይርዳን። የእመቤታችን የቅድስት ድንግል ማርያም ጸሎትና ምልጃ የቅዱሳን መላእክት ጥበቃ አይለየን። ሰላም ሁኑልኝ። የዛሬ ዓመት በሰላም ያድርሰን።